ብርሃን ወደ መስታወት ላይ አልፎ ሲገባ አይበሳውም፣ ሲወጣ ማየት አይበሳውም። አማናዊት መስታወት ድንግል ማርያም ብርሃነ መለኮት ወደ እሷ ሲያድር ልክ ድምፅን በቃል በጆሮ ሰምተን ወደ ልቡናችን እንደምናድረው አካላዊ ቃል በቅዱስ ገብርኤል ብስራትነት ተሰማ፣ በማህፀኑ አደረ። ሲወለድም ልክ ብርሃን በመስታወት ላይ አልፎ ሲሄድ ማናየውም፣ ፀሐይ እንደው በየመስኮታችን ሲገባ ሲወጣ ማናየውም፣ እንዲሁ ብቻ ገብቶ እናየዋለን፣ ወጥቶም እናየዋለን። መስታወትን አይጎዳውም። እንደዚህ ሆኖ ተወለደ፣ ተጸነሰ፣ ተወለደ። ልብ ከመሐፍዝ የወፅእ ምገጽ ሊቁ አባ ጊዮርጊስ ከፊት የሚወጣ ወፅ ፊቱ ወጥቶ እናየዋለን፣ በየት ወጣ እንዴት ወጣ እንለው። ወልደ እግዚአብሔርም እንዲሁ ተጸነሰ፣ እንዲሁ ተወለደ። ይሄ ሁሉ የነቢያት መሰረት ነው። እንዲሁም ይሄ ማሳያ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 1 ላይ ሲናገር በብዙ ነገር ወብዙ መክፈት አይዳ እግዚአብሔር ለአበዊነ በነቢያቲሁ ምትከ በብዙ ንግርና ምሳሌ ለአባቶቻችን ተናገረ ብሏል። ቀላላው የክርስቶስ አመጣጡ በነቢያት ብቻ አይደለም። ትልቁ መጽሐፍ ከነቢያት በላይ ስነ ፍጥረቱን ያስረዳል። ስጋዊው ከመጀመሪያው ጀምረን ስንመጣ ሰማይን ወይም ደግሞ ስዕለ ማይ የምንለው ጠፈርን ዝቅ አደረገ፣ ደግሞ ላይ ታችኛው ያለውን ደግሞ ብቅ አደረገ፣ አጋጠመው። አሁን ልዑል መለኮት ትውስ ስጋን እንደሚዋሃድ ትውስ ስጋ ልዑል መለኮት እንደሚሆን አስቀድሞ በስነ ፍጥረት የሚያሳየው። ይህም ብቻ አልበቃውም። ኪሩቤል ዙፋን ላይ ስንሄድ አሁን በስነ ፍጥረቱ ላይ ገጸ አንበሳ አለ፣ ገጸ እንስሳ አለ፣ ገጸ ነስር አለ፣ ገጸ ሰብ አለ። ሰው መሆን እንዳለበት ገጸ ሰብን ነው የፈጠረው አስቀድሞ። ኃያል መለኮት ደግሞ ሰው እንደሚሆን አስቀድሞ ገጸ አንበሳን ነው የፈጠረው። ደግሞ ሰው ሆኖ መስዋዕት እንደሚሆን ደግሞ ገጸ እንስሳን ነው የፈጠረው። ግን ያም ሰው ሆነ መስዋዕት ሆነ ብንል ረቂቅ መሆኑ ደግሞ ነስርን ነው የፈጠረው። እና አስቀድሞ በስነ ፍጥረቱ ስጋዊውን እያጎላው ነው የመጣው። አሁን እኛ ምን ተረጉሙ ገጸ ነስርም ነው፣ ገጸ አንበሳም ነው፣ ገጸ ሰብ ነው፣ ገጸ እንስሳም ነው። ክርስቶስ እንደ እንስሳነት መስዋዕት ነው። ልክ አምጾ ላይ መመግዛ ንብሎ ወንጦ ወንተሳ ወንጦ ኑ ፍሪዳውን አምጡ እንብላ ደስ ይበለን አለ። መስዋዕት ነው። ከዚያም አንበሳ ነው ደግሞ ዮሐንስ በራእዩ ምዕራፍ 5 ራእይ ዮሐንስ ቁጥር 4 ጀምሮ ሲናገር ወውዙሃን ለበከዩ ወሬኩ መጽሐፈ ጽሕፍተ ወህትም ተሰባቱ ማይተም በሰባት ቁልፍ የተቆለፈች መጽሐፍን አየሁ። ብዙዎች አለቀሱ። ዋልወ ዘክለ ከስታ ለይቲ መጽሐፍ ይችን መጽሐፍ ሊገልጣት ይቻለው የለም። ሲያለቅሱ አይቼ አለቀሱኝ። አታልቅሳለኝ መላኩ አለ መጥቶ ለምን ስለው እነሆ አንበሳው ይመጣል አለኝ ያለ ሟ አንበሳ ዘምነገደ ይሁዳ። ስለዚህ እንደ መለኮቱ አንበሳ እንደ ሰውነቱ ሰብ ማቴዎስ ደግሞ ዘቢሲ ማቴዎስ ልክ ወንጌላውያን የሚመስላቸው ይሄንን ምስጢር ስለመሰጠሩ ነው። ከዚያም በኋላ እያጎላው እያስረዳው ነው የመጣው። እንደገና ከረቂቁ ዓለም ከመላእክት ዓለም አውጥቶ ወደዚህ ዓለም ሲያመጣው ደግሞ እንደገና ስነ ፍጥረትን ለምሳሌ በእለተ ሰሉስ ላይ ስንመጣ ለታውቆል ምድር መሬት ታብቀል ሲል አልዘራባትም፣ አልበተነባትም፣ አላረሳትም፣ እንዲህ አበቀለች። ቅዱስ ገብርኤል መጣ ይሄን አንጻር እናገር ወናሁ ድንግል ተጸንሻለሽ አላት፣ እንዲሁ አበቀለች። አንጻር ነው ይሄ። እንዲሁ ሊቃውንት ቤተክርስቲያን እንዲሁ በጽጌ ወራት ነው የሚመሰጥሩት። ይሄን ነው ጽጌ ሁለት ነገር አለው። በእለተ ሰሉስ ያበቀለው ጽጌ አበባው ሁለት ነገር አለው። ይዳሰሳልም አይዳሰስም። ማይዳሰሰው ገንዘብ ሽታው ነው፣ የሚዳሰስ ገንዘብ አበባው ነው። ወልደ እግዚአብሔር የሚታይ ገንዘብ አለ፣ ማይታይ ገንዘብ አለ። ስለዚህ ይሄንን አጉልቶ ነው የመጣው። እንዲሁ ስለ እመቤታችን ድንግልናም ሆነ ስለ ክርስቶስ ሰው መሆን ስለ አካላዊ ቃል መወሰን የአበባው ሽታ ያሳውቀናል። ምናልባት ይሄንን ምሳሌ ለማስረዳት አበባውን የሚያውቀው ማያውቀው ሊኖር ይችላል። መቼም ጉንፋን የያዘው ሰውና ያልያዘው ሰው ሽታውን እኩል አይረዳውም። የክርስቶስ ሰው መሆንን ጣዕሙን ልናሸተው የምንችለው ኦርቶዶክሳውያን ነን። የኦርቶዶክስ እይታ ነው ሊያሳየው የሚችለው። እንዲህ እያጎላው ነው የመጣው። እንዲያው ግልጽ ለማድረግ በዕለተ ረቡዕም እንደዚሁ ሊያብሩ ብርሃን ውስጥ ጠፈረ ሰማይ ብርሃናት በጠፈር ላይ ያብሩ አለ። አሁን ይህን ሊቃውንተ ቤተ ክርስቲያን በተለይ ሊቁ ዮሐንስ አቡሻህር አበስባት የተባለው ሊቅ ሲተረጉም ምንድነው ያለ? ፀሐይ ብርሃን አላት። የፀሐይ ብርሃን ክፍለ ብርሃኑ አንድ የተሰጣት ብርሃኗ ነው። ያንን ብርሃን ግን ለጨረቃ ትሰጣለች፣ ጨረቃ ደግሞ ለከዋክብት ትሰጣለች። ሁሌም ጨረቃ የምታገኘው ከዚያ ብርሃን ነው። ልክ ወልደ እግዚአብሔር ሰው ሆነ ቤተ ክርስቲያን ቅዱሳን የሚያገኙት ይሄን ክፍለ ብርሃን ከዚያ ነው ማለት ነው። ሰው ከሆነ በኋላ የተገኘ ምስጢር ይሄን ሁሉ አጉልቶታል። በኋላም እንደውም በዕለተ ሐሙስ ለታውፀ ባሕር ተዋሲያ ባሕር ተዋሲያንን ታወጣ ሲል ባሕር ሙቀት የላትም ምንም የላትም፣ ግን ያቺ ቀዝቃዛ ባሕር ሙቀት ያላችሁን አስገኘ። እመቤታችን ፈቲው የላትም ምንም የላትም፣ ግን እንዲሁና ግን አካላዊ ቃል አስገኘች። ይሄ ነው እየተደነቀ የመጣው። በኋላም ሰው የሆነበትን አዳምን ከመሬት ላይ እንዲሁ ለንግበር ሰብእ አለ ተገኘ። አዳም ተፈጠረ። አዳም ከእህቱም ምድር ነው የተገኘ። ክርስቶስ ከእህቱም ድንግልና ለሚወለደው አስረድቶ የመጣው ምነው አዳምን ፈጥሬ የለም ወይ በእህቱ ድንግልና ብወለድ ምን ደነቃችሁ ለማለት ነው። ይሄ ማልበቃን እንዳይል ሔዋንን ከአዳም ጎን ከእህቱም ገቡ አስገኘ። ከእህቱም ገቡ ያልበቃ እንዳይል ማለት ነው።
ከዚህ በኋላ ክርስቶስም ከድንግል ማርያም እንዲሁ አካል ሳይጎላ አካል ዘያክል ሳያንሳ ለምትወልዱ አስረዳል። በኋላ ነው እንደገና ወደ ትንቢት የመጣ። በኋላም እንኳን አዳም በወደቀ ጊዜ እያስረዳው ነው የመጣ። ወአልበሶሙ አነዳ ዘመሕስ የቆዳ ልብስ አለበሳቸው። ሊቁ ቅዱስ ያዕቆብ ዘስሩግ ይሄንን ተርጉሞታል። ለአዳም ለሔዋን የቆዳ ልብስ አለበሳቸው። ይሄንን ዓላማ ስላለው ነው። ለምንድን ነው የቆዳ ልብስ ያለበሰው? ያ ቆዳ ደም ፈሶ ታርዶ የመጣ ነው። ልክ መስዋዕት ሆናለሁ ነው ጉዳዩ። እንዲህ ሆናለሁ ብሎ መጣ። ከዚያም በኋላ ሾህ ይብቀልብህ ሾህ ይውጋህ አለው። ክርስቶስ ተሰቅሎ ቀኗት ለሚወጋው ወይም ደግሞ ለሚቸነከረው አስረድቶ ነው የመጣው። እንዲህ እየገለጸው መጣ። እንዲሁም በጣም የሚደነቅ ግልጸት አቤል ማንም አልነገረውም፣ ማንም አልመከረው፣ ነጭ በግ ሰዋ። በጣም ደስ ብሎት ማለት ወነጸረ እግዚአብሔር ላይለ አቤል ወላይ ነው ደስ አለው። በቃ ልክ ነጸረ እምሰማይ ወረከበ ዘከማኪ አላገኘም ያለው የአቤል መስዋዕት በጣም ደስ አለው። አቤልን መስዋዕቱን ሲቀበልለት ያዩ አባቶቻችን ኖህ ይሄንን ምስጢር አይቶ እንዴ አቤል መስዋዕት ሲሰዋ ጊዜ ደስ አለው አለና በግ ሰዋ። አብርሃም ያን ይዞ በግ ሰዋ። ሙሴ ያን ይዞ በግ ሰዋ። ሶሎሞን ያን ይዞ በግ ሰዋ። የሚደንቀው ዮሴያስ አይላፍ በግ ሰዋ አላገኘው። ኋላ ዮሐንስ ነው አበጉ ብሎ ይገለጸላችሁ። ለዚህ የመጨረሻውን ያሳያችሁ እንዲህ እየገለጸው ነው የመጣ። በጣም የሚደንቅ ነው። ሁለት ነገሮችን ላንሳ በዋናነት በዚህ ኤልሳ ነብይ እግዚአብሔር ኤልሳ የሰማርያው ንጉስና የእስራኤሉ ንጉስ ሞዓብን ለመውጋት ሲሄዱ አንድ ግብ ሰላም ፈጥረው ለመጓዝ ሲሄዱ ጽም መጣባቸው፣ ውሃ አጡ። መካከል ላይ ሊሞቱ ሲሉ ወደ ኤልሳ ነብይ ላኩ መልእክተኛ። ምን እንሁን ያሉኑ በዚህ ነብይ እግዚአብሔር በዚህ ነብይ ለምን ልንሞት ነው አሉ። ወዲያው የኤልሳ ያስሩ ነገር ንጉስ ወደ ጣዖት ይሄድ ነበርና ሄድ ተሳሎም ለነቢያት አበዊክ የአባቶቻችን ነቢያት ጠይቃቸው የጣዖትህን ነቢያት አልነግርህም አለ። እባክህ እንዳንጠፋ ስለ እስራኤል አምላክ ብለህ ንገረን አሉ። እንኪያስ እነግራችኋለሁ ዛሬ በዚህ ሌሊት ደመና ያልቋጠረው ነፋስ ያልተሸከመው ውሃ ይወርዳል አላቸው። እኔ ኤልያስ ተሁሉም በላይ የሚደንቀኝ ትንቢት ነው። በጣም ደመና ባልያዘው ነፋስም አልተሸከመው ምንም አላመጣውም፣ ዝናብ ግን ዘነበ። እስራኤል ጠጡ። ወልደ እግዚአብሔር ከየት መጣ? እንዴት ተወለደ? እንዴት ሰው ሆነ? እንዲሁ በዘርም አልመጣም ሲወርድም አላየነው፣ ግን ሰው ሆነ። ውሃው ወርዶ ስንጠጣው ነው ያዩት እነ ኤልሳ። ወልደ እግዚአብሔር ሰው ሆኖ ከድንግል ተወልዶ ያየነው ምስጢር። እንዲያውም ኤልያስ ኤልሳ ለምኖታል፣ ምን ላድርግልህ ካንተ ያለ መንፈስ ቅዱስ እጥፍ ሆኖ ይደርልህ ያለው። ኤልሳ ያየው ደመና ውሃ ዝናብ ደመና የቋጠረው ደመና ዝናብ ነው ያየ ኤልያስ። ኤልሳ ያየው ግን ደመናም ያልቋጠረው እጥፍ ድርብ ነው። በጣም ይደነቀ ማለት ነው። ይሄንን አሳይቷቸው እንዲህ ያጎላው ነው የመጣ። ሁለተኛ ነገሥት ምዕራፍ 3 ቁጥር 13 ስለምናገኘው ማለት ነው። ከዚህም የጎላ አሁንም እንደዚሁ ቅድም መምህር ብርሃኑ እንዳነሱት ከአብርሃም ቤት ተነስቷል። አብርሃም ስላሴ ሲገቡ ሚስቱ ሳራን ዱቄት አምጪና አንድ አድርገሽ ለውዘሽ ጋግሪ ያለ፣ ብላቴናውን ግን ወይፈን አምጣና ረዳ አለው። በጣም የሚደንቅ ምስጢር ነው። ህብስቱ ተለውጦ ስጋ ወልደ እግዚአብሔር እንደሚሆን ስጋ ረዳ አለው። ደግሞ ህብስቱ ደግሞ ስጋው ደግሞ ህብስቱ ነው መቅረብ እንዳለበት ደግሞ ህብስት አምጪ አለ። ሁለቱን አዋሃዱ ህብስቱ ነው መምጣቱን ሰው ሆኖ መገለጹን አሳየ። እንዲህ ያጎላው ነው የመጣ። ሌላው እንኳን ግልጽ ለማድረግ ለሙሴ አሁን በነበልባልና በሐመልማል ተገልጿል። ከሐመልማሉ ላይ እሳት ነው ያረፈበት። እሳቱ ሶስትነት አለው። ዋዕይም አለው፣ ብርሃንም አለው፣ አካልም አለው። ሙሴ ከዓይኑ ላይ የገባው ብርሃኑ ነው። ከዚያ እጸጳጦስ ላይ ያረፈው ግን እሳቱ ሁሉም ነው ያረፈው። ድንግል የሶስቱም ማረፊያ ናት። የተዋሃደን ግን አንዱ አካል ነው። ብርሃን ገንዘብ ያለው ማለት ነው። ቀደም እየተነሳ የነበረው ማለት ነው። ልክ ከብርሃነ ፀሐይ ሙቀትና ብርሃን ይመጣሉ ወደዚህ ምድር። አይናችን ግን ውደት የሚፈጥረው ብርሃኑ ላይ ነው። ሙቀቱ አለ የለም አንለውም፣ ግን ገንዘብ መሆን መዋሃድ ገንዘብ የሱ መሆኑ አስቀድሞ ተነገረ። የመጨረሻ እንደው በጣም ሰፊ ስለሆነ የነቢያት ትንቢት በኦሪት ዘፍጥረት ላይ ወሐዘ ይጸውስ መግዚአብሔር የእግዚአብሔርን ስም ይጠራ ጀመረ ይላል። ለሄኖስ ደማቤል እየተመራመረ ያጥፋን እያሉ ይምሉት በነበረበት ሰዓት ይህ ሩቅ ቢሲ ነው በእግዚአብሔር ስም ነው መማል ያለ ብሎ ሄኖስ መለሳቸው ወደ ህሊናቸው ወደ እግዚአብሔር መለሰ። ለሄኖስ የገለጸለት ግን በጸፍጸፈ ሰማይ 22 አሌፋት ተጽፎ ነው ያሳየው። ሰማይ ግዙፍ ነው፣ ቃሉ ግን ረቂቅ ነው። ወልደ እግዚአብሔር ረቂቅ ነው። በንጽሕት ድንግል ማርያም ብራናነት ተጽፎ ገዝፎ ያየነው በዚህ ምክንያት ነቢያት በተናገሩት መሰረት ማለት ነው። ልክ ቃል ስጋ ሆነ ያለ ወንጌላዊ ነው። ይሄንን ግልጽ ለማድረግ ሊቁ ቅዱስ ቴዎዶጦስ ሃይማኖተ አበው ምዕራፍ 53 ላይ ጀምሮ ይናገራል። ወመወ ዘይፈቅድ መጽሐፍ አበካሉ ወደ ጓደኛው ጽሑፍ መጽሐፍ ሊጽፍ የወደደ ሰው ቢኖር ሐሳብ ከልቡናው ላይ አለ። ሐሳብ ከልቡና አይጠፋም። የልቡና ነቢብ ይባላል። ሲወጣ ሲወርድ ይኖራል። ወዘይነብ ጽድቀ በልቡ እንዲል ነብዩ በልቡናው ትንቢትን የሚናገር ይላል። ቃል ልደቱ ሁለት ነው ይላል ሊቁ ቅዱስ ያሉስ። አንደኛው የልቡና ነቢብ ነው፣ ተመትሮ የለውም።
ሁለተኛው የምላስ ልደት ነው። ይሄ ግን ተመትሮ አለው። አንዴ ይወለዳል። ከዚያ በኋላ ይሄ ዝሩ ቃል ነው። በነገራችን ላይ ይሄ የምናወጣው ቃል ምሳሌ ነው የምናገረው። ይሄ ቃል ልክ ልቡናችን ላይ ያለው ቃል ከምላስ ጋር ስናገረው ከዚያ በኋላ ጎልቶ ይታያል፣ ከሰው ጆሮ ይደርሳል። ልቡና ላይ ያለው ነቢዩ ግን ከሰው ጆሮ አይደርስም። ወልደ እግዚአብሔር በአብ ሕልውና በመንፈስ ቅዱስ ሕልውና ይኖራል፣ ግን ከስጋ ጋር አልተዋሃደም። ሲዋሃድ ግን ከኛ ያየነው እሱን ነው ማለት ነው። እንዲያውም ይሄንን ልክ ሐሳብን ስናወጣ ስናወርድ እንኖራለን፣ እናስበዋለን፣ አይታይም በሐሳብ ደረጃ ካልሆነ በስተቀር። በቀለም ላይ ከጻፍነው ይሄ ወረቀት ነው፣ ይሄ መጽሐፍ ነው። ይሄም መጽሐፍ ግዙፍ ነው፣ ግን ረቂቅ ነው። አይምሮዬ ላይ መወስደው ረቂቁን ሐሳብ ነው፣ ማነበው ረቂቁን ሐሳብ ነው ውስጤ ላይ ማስቀምጠው። ነገር ግን ረቂቅ ሐሳብ ውስጤ ላይ ማስቀምጠው እዚህ ላይ ግን ተጽፏል። በመጽሐፍነት ገዝፎ አየሁት፣ በሐሳብነት ግን ረቂቁን ወሰዱት። ወልደ እግዚአብሔር ምላቱን ሳይለቅ ሰው የሆነበትን ለሄኖስ ነው የገለጸው። አሌፋት ላይ በጠፈር ላይ ጽፎ ማለት ነው። ይሄን ያሳየው ማለት ነው። ከዚያ ቀጥሎ በተፈጥሮ እያሳየው ነው የመጣ። በጣም ምሉ ነው። እንዲያው የሰው ተፈጥሮ የመጨረሻውን ያሳየናል። ይሄን ሰው ልክ ተዋህዶውን የሚያሳየን ነፍስና ስጋ ቅድም አገለጸነዋል። ሰው እስከምን ማሰብ ይችላል ብንል የሰው ሐሳቡ አይታወቅም። ቅድም ስናነሳ የነበረው ቅድምና ሥላሴን ነው። ሥላሴ የሚኖሩት በራሳቸው ዓለም ነው፣ ከዓለም ውጭ ናቸው። ራሳቸው ዓለም ናቸው፣ ከዓለም ውጭ ናቸው። ዓለሙን ለሊሁ ዓለሙም የፍጡራን ዓለም ሆነው ዓለምን በመሃል እጅ ይዘው ከዚያ በኋላ የሚደነቀው በያዙት ዓለም ላይ ህልው ሆኖ መኖር ነው። ሰው በያዘው ነገር ህልው መሆን አይችልም። እግዚአብሔር ግን በያዘው ነገር ህልው ሆኖ ከዓለም ተርፎ ይታያል። አሁን ምስጢረ ሥላሴን ስንመረምር ከዓለም ውጭ የሆነውን እግዚአብሔር ነው። አሁን የአብ አካል፣ የወልድ አካል፣ የመንፈስ ቅዱስ አካል ናል። በትንሿ መጠናችን ዓለም ላይ የሌለውን ከዓለም ውጭ የሆነውን አካል እንመረምራለን። የሰው ሐሳቡ ከምን መድረስ ይችላል አይታወቅም። ትንሹ ሰው ወደ ታች ቢያስብ በርባሮስ አለ፣ መሰረተ ምድር አለ፣ ሄደ ዓለም ከሌለበት በላይ ማሰብ ይችላል። ወደ ላይም ወደ ታችም እንዲሁ ያስባል። ልክ ሐሳቡን እንደ መለኮት ሰውነቱ እንደ ትስብእት እንወሰድ። ይህ ሁሉ ሙሉ የሆነ ሐሳብ በትንሹ ውስጥ ነው ያለው። ይህ ሁሉ ሙሉ የሆነ መለኮት ደግሞ በትንሹ ሥጋ ውስጥ መዋሃዱን ያሳየናል ማለት ነው። ይህንን እያጎላው ነው የመጣው። በኋላ የነቢያትን አስተምሮ የወልደ እግዚአብሔርን አስተምሮ የሚያሳይ አድርገው ያስተምራሉ። ለምሳሌ ነቢየ እግዚአብሔር ኢሳይያስ ሦስትነትን ገለጸ። በጣም እስራኤል ስለማይችሉት ግን ሰወረው። ደግሞ ሌላው ነቢይ ደግሞ ይነሳናውንም ይገልጠዋል። በጣም ስለማይችሉት ይሰውራል። ወልደ እግዚአብሔር ያስተማረው እንደዚህ ነው። የነቢያትን ትንቢት አላፋለሰም። በወይ ጊዜ አመያ አርጎሙ ለሰማያን ላይለ ወወይ ጊዜ አመያ ወረዶሙ ለሰማያን ታይተ። ሊቁ ዮሐንስ አፈወርቅ ሰማያኑን ወደ ላይ የሚያወጣቸው ጊዜ አለ፣ ወደ ታች የሚያወርዳቸው ጊዜ አለ። ልክ እንደ ነቢያት ወደ ላይ ያወጡና ስጋዊውን፣ ሦስትነቱን፣ ምልአቱን እንዲህ ሲነግሯቸው ይጨነቃሉ። ከዚያ ያወርዷቸውና በአንድነት ያሳዩአቸዋል። አሁንም እንደፈሩ ይቅሩ ብለው ደግሞ እንደገና ያወጣቸዋል። እንዲህ እያደረጉ እያስለመዱ ወደ ስጋ የመጣችሁ በዚህ ነው። ወልደ እግዚአብሔር ይሄንን እያወረደ ያስተማረ ለዚህ ነው። እንዲያውም በስጋዊ ወራት ክርስቶስ ወልደ እግዚአብሔር በጣም ካስተማረበት አንዱ ይሄ ነው። የሰው ልጆች በተራ ሰው ነው እንዳይሉት በእህቱ ምግላ ተጸነሰ፣ በእህቱ ምግላ ተወለደ። በጣም እንዳይጨናነቁ ደግሞ ተወስኖ ታያቸው። ዕለቱን ተወልጄ ልደግ አላለም። ስለዚህ በዚህ ሲጽናኑ እንደገና ደግሞ ሰብአ ሰገል መጡ፣ ገበሩለት። ወርቁ፣ ዕጣኑ፣ ከርቤውን ገበሩለት እና ለካ እንዲህ ነው ሲሉ ነው ለአንዱ በአምሳለ አረጋዊ፣ ለአንዱ በአምሳለ ሕፃን፣ ለአንዱ በአምሳለ ወሬዛ ተገለጸ። በጣም ደነገጡ። እንዲህ ሲጨነቁ ደግሞ ለአረጋዊ ታየው ደግሞ ገልጾ እንደውን ራሱ ዝቅ አድርጎ ገለጸለን። ይህንን እያወረደ አሳያችሁ። ለምሳሌ እመቤታችን እንዲህ ጽናና ሂድ ላከችው፣ ውሃ ቀድተና አለችው። በዚህ በመላላኩ ተጽናና ሰው ግን በጣም አወጣቸውና ውሃ በወንፊት ይዞ መጣ። በጣም አወጣቸው ወደ ላይ። በጣም ሲጨነቁበት ደግሞ እንደገና ደግሞ ሂድና እሳት ጭረህና አለችው። አወረዳቸውና ለመላላክ ሄደ። እንደገና ደግሞ ወደ ላይ ማውጣት ስላለበት ደግሞ እሳት በልብሱ ቋጥሮ መጣ፣ አወጣቸው ወደ ላይ። እንዲህ እያደረገ ነው የመጣ። ለምሳሌ አልዓዛር ሲሞት አልዓዛር ሞተ፣ ላስነሳው ሄዳለሁ እንዲህ አላቸው። ሐዋርያትም በዚህ ጉዳይ ላይ ንሕነኒ ንሑር ምስሌሁ ከመ ንሙት፣ እኛም አብረን ሄደን እንሙት ተባባሉ። በኋላ ግን አልዓዛርን ወዴት ቀበራችሁት አላችሁ። ሰውነቱ ማስረዳት ነበር። አወረዳችሁ ታች። ከዚያ በኋላ ወደ ላይ ያወጣና አልዓዛር ከመቃብር ውጣ አላችሁ። ከዚህ ትንሹ ሐሳብ ወጥቶ ወደ ሌላ መለኮት አወጣችሁ። ከዚያ በኋላ አሁንም በጣም እየተጨነቁ ሲሄድ ወባይቱ አብ ይበልጠኛል አላችሁ። አወረዳችሁ ሐዋርያት በጣም እንዳይጨነቁ ማለት ነው። ከዚያ ወደ ላይ ያወጣና እኔና አብ አንድ ነን አላችሁ። እንዴት ብሎ ይህ የምናየው ሥጋ እንዴት ከአብ ጋር እኩል ሆነ? በጣም ሲጨነቁ አሁን አወረዳቸውና አባቴ ይህች ጽዋ ከኔ ትለፍ አላቸው። ወደ ላይ ያወጣና እንደገና ደግሞ መለኮቱ እንዲረዱ አባ ሰብሐኒ በስብሐቲከ ዘሀሎ እምቅድመ ይትፈጠር፣
አባቴ ዓለም ሳይፈጠር በነበረ ክብር ግለጠኝ አለ። የአብ ክብርና የወልድ ክብር አንድ ነው እንዲህ ብሎ እንደገና ሲጨነቁ እንዲህ እያወጣ እያወረደ ወደ ላይ ያወጣቸው በነቢያት ትንቢት መሰረት ነቢያት ባስተማሩት እና እንዲህ እንዲያውም ለዚህ ማሳያ እመቤታችን ቅዱስ ገብርኤል በማብሰሩ ወራት ውሃ ለመቅዳት ሄደች። ውሻው ተጠምጦ ሴቶቹ አባረሩት። ለምንድን ነው አታጠጡትም አለቻቸው። አይ እቴ እኛ ስራ አለብን ወይም እንጂ ወይም እኮ አንቺ ክርስቶስ ከአንቺ ይወለዳል የሚሉሽ አንቺ ልትሆን ትችላለሽ እቴ አንቺ ቀድተሽ አጠጪው አላት። ይሄ ምንድነው ማለት ነው? ነቢያት ተናግረው በዘመኑ ልክ ውሃ ቀጂው እንጨት ሰባሪ ሁሉ ይወርዳል ይወራ ነበር። ክርስቶስ አንዴ መጥቶ ቢሆን አንችለው ነበር። ልክ አዋስቶ ቀስ አድርጎ ነው የመጣው። ስለዚህ እንዳንደነግጥ አደረገን እንጂ አንችለውም ነበር። በኋላ መጣ፣ ከድንግል ተወለደ። ሲጸነስም ልክ እንደ ብርሃን ምናልባት ይህ ክፍል መጨረሻ ይሆናል ብዬ ስላሰቡ ነው። ብርሃን ወደ መስታወት ላይ አልፎ ሲገባ አይበሳውም፣ ሲወጣ አይበሳውም። አማናዊት መስታወት ድንግል ማርያም ብርሃነ መለኮት ወደ እሷ ሲያድርብ ልክ ድምፅን በቃል በጆሮ ሰምተን ወደ ልቡናችን እንደምናድረው አካላዊ ቃል በቅዱስ ገብርኤል ብስራትነት ተሰማ፣ በማህፀኗ አደረ። ሲወለድም ልክ ብርሃን በመስታወት ላይ አልፎ ሲሄድ ማናየው ፀሐይ እንደው በየመስኮታችን ሲገባ ሲወጣ ማናየው እንዲሁ ብቻ ገብቶ እናየዋለን፣ ወጥቶም እናየዋለን። መስታወትን አይጎዳው። እንደዚህ ሆኖ ተወለደ፣ ተጸነሰ፣ ተወለደ። ልብ ከመሐፍ የወጽእ ምገጽ ሊቁ አባ ጊዮርጊስ ከፊት የሚወጣ ወጽ ፊቱ ወጥቶ እናየዋለን፣ በየት ወጣ እንዴት ወጣ እንለው። ወልደ እግዚአብሔርም እንዲሁ ተጸነሰ፣ እንዲሁ ተወለደ። ይሄ ሁሉ የነቢያት መሰረት ነው። እንዲያውም ይሄ ማሳያ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 1 ላይ ሲናገር በብዙ ነገር ወብዙ መክፈት አይዳ እግዚአብሔር ለአበዊነ በነቢያቲሁ በብዙ ንግርና ምሳሌ ለአባቶቻችን ተናገረ ብሏል። ቅዱስ ጴጥሮስም አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ይቲኬ መድኃኒት ታሰስጎ ወድዋ ነቢያት ለተነበዩ ወይን ተከብረና ነቢያት ስለኛ ስለ ክርስቶስ የተናገሩት ይሄ ነው ያሉት። እንዲያውም ዘያፈትሙ ለመላእክት ከሚያውጹ እንኳን ነቢያትን መላእክትን ያስመኘ ይሄ ነው እና ይህ ሁሉ ተጠቃሎ ነው። ለዚህ ነው አምላካችን ኢሳይያስ እንደተናገረልኝ እንዲያውም ሉቃስ ወንጌል ላይ ወሃበው ያነበ መጽሐፈ ኢሳይያስ የኢሳይያስ መጽሐፍ ሊያነብ ሰጡት። እውነት እላቸዋለሁ ይሄ መጽሐፍ ተፈጸመ ነው ያለው። ተፈጸመ በቃ። በዚህ መልኩ ነው የመጣው። ነቢያት በጣም ብዙ ስለሆነ አንጨርሰው።